አሰብ አደጋ ላይ ነች። ጠቅላይ ሚኒስትር አብይ ግዙፍ ጦር እያንቀሳቀሱብን ነው። ይህ የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ከሰሞኑ በሐዋሳ ለተላለፈው መልእክት እየሰጡት ምላሽ ነው። ዝርዝር መረጃውን እናጋራችኋለን። ነይ ወደቦቻችንን ተጠቀሚ። ሶማሊያም ሳልቀደም ልቅደም ስትል የባህር ዳርቻዋን አቅርባለች። የዕለቱ የመረጃ ጥንቅራችን ይመለከተዋል። ሸኔ በመተከል ዞን ቀበሌዎችን መቆጣጠር ጀምሯል እየተባለ ነው። በእነዚህ አካባቢዎችም በርካታ ሰዎች እየተፈናቀሉ እንደሆነ ተነግሯል። እንመለከተዋለን። በጎጃምና ጎንደር ከፍተኛ እጥረት ተፈጥሯል እየተባለ ነው። በሁለቱ ቀጠናዎች ምን ተፈጠረ የሚለውንም እንዲሁ እንዳስሳለን። ጤና ይስጥልን። ዕለታዊ መረጃ ጥንቅራችን ሆ ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራ። ኢትዮጵያ ወታደራዊ ማስፈራሪያ እያደረገች ነው። ኤርትራ ከቀናት በፊት በሐዋሳ ከተማ ጠቅላይ ሚኒስትር አብይ አህመድ፣ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ፣ ከፍተኛ ወታደራዊ መኮንኖች እንዲሁም የፌዴራልና የክልል የሥራ ኃላፊዎች በተገኙበት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል መከበሩ ይታወሳል። በዕለቱም የከተማና የባህር ውጊያ ልምምድ ትርኢቶች የቀረቡ ሲሆን ጠቅላይ ሚኒስትሩም ንግግር አድርገዋል። ወታደራዊ ትርኢቱ ላይም እስከ መቼም ተዘግቶብን አይቀርም የሚል መልእክት ተላልፎ ነበረ። ይህ መልእክት ባሳለፍነው ሳምንት የኤርትራ ባህር ኃይል ክብረ በዓል ወቅት ከአጼ ኃይለ ሥላሴ እስከ አብይ አህመድ ጀምሮ ያሉ የኢትዮጵያ መሪዎች ከቀይ ባህር በታች ሰጥመው ባህሩ ላይ የኢትዮጵያ ሰንደቅ ዓላማ ተነጥፎ ነገር ግን ቢትቶ በለበሰ የሻዕቢያ ወታደር ተረግጦ ለተሳለውና በነ ፕሬዝዳንት ኢሳያስ አፈወርቂ ለተሳለው ምስል የተሰጠ ምላሽ ነበር። ይህንን ወታደራዊ ትርኢት ተከትሎ አስተያየታቸውን የሰጡት የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ ያደረጉትን ንግግር መርዛማና ቀስቃሽ ሲሉ ገልጸውታል። ድርጊቱም የጎረቤቶቿ ሉዓላዊነትና የግዛት አንድነት በግልጽ መጣስ ነው ብለዋል። አቶ የማነ ጠቅላይ ሚኒስትሩ ወታደራዊ ልምምዱን ከየብስ ወደ ባህር ማሸጋገራቸውንና ከሶማሊያ እስከ ምጽዋ ወደብ የሚዘልቀውን ቀጠናዊ የባህር ጠረፍ ሰላም እንደሚያስከብሩ መናገራቸውን አስታውሰው ለዚህ የቀይ ባህር ሰላም ማረጋገጥ ኃላፊነት የባህር ዳርቻው ሀገራት ብቻ ነው ሲሉ ምላሽ ሰጥተዋል። የጠቅላይ ሚኒስትሩ ንግግር ከ2 ዓመት በፊት የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ የሚቀጥለውን ዓመት ኢሬቻን አሰብ ላይ እናከብራለን ካሉት ንግግር ጋር ተመሳሳይ መሆኑን የጠቀሱት ባለስልጣኑ ኢትዮጵያ በጎረቤቶቿ ላይ ወታደራዊ ማስፈራሪያ እያደረገች ነው ሲሉ ወንጅለዋል። ቀጥለናል። የተከበራችሁ ቤተሰቦቻችን ሸኔ በመተከል ዞን ቀበሌዎችን መቆጣጠር ጀምሯል እየተባለ ነው። በእነዚህ አካባቢዎችም በርካታ ሰዎች እየተፈናቀሉ ነው ተብሏል። በኦሮሞ ነጻነት ጦር ይንቀሳቀሳሉ የተባሉ ታጣቂዎች ቤንሻንጉል ጉሙዝ ክልል ጉዳት አድርሰዋል ተብሏል። ቤንሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ ውስጥ በኦሮሞ ነጻነት ጦር ወይም በተለምዶ ሸኔ በተባለው ቡድን ስም ይንቀሳቀሳሉ የተባሉ ታጣቂዎች አደረሱ በተባለው ጥቃት ሳቢያ በርካታ ሰዎች ከሁለት ቀበሌዎች መፈናቀላቸውን የአካባቢው ነዋሪዎች ተናግረዋል። በወረዳው ኪታርና ጎቾር በተባሉ ቀበሌዎች አብዛኛው ነዋሪ ምንም ነገር ሳይዝ ከቤት ንብረቱ ተፈናቅሎ ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኝ ነዋሪዎች አመልክተዋል። አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው የተፈናቀሉበት ይህ ወቅት በወረዳው ሰብል የሚሰበሰብበት በመሆኑ ጉዳዩን ለአርሶ አደሮች አስከፊ ሊያደርገው እንደሚችልም ነዋሪዎች ስጋታቸውን ገልጸዋል። በወንበራ ወረዳ በኦሮሞ ነጻነት ጦር ወይም በተለምዶ ሸኔ በተባለው ቡድን ስም ይንቀሳቀሳሉ የተባሉ ታጣቂዎች ደርሰዋል የተባለውን ጉዳት በተመለከተ በአካባቢው ከሚንቀሳቀሱ ታጣቂዎች በኩል እስካሁን የተባለው ነገር የለም። የእስራኤል ፕሬዝዳንት አይዛክ ሄርዞግ ለይፋዊ የሥራ ጉብኝት አዲስ አበባ ገብተዋል። ፕሬዝዳንቱ ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ናቸው የተቀበሏቸው። ፕሬዝዳንቱ በቆይታቸው በተለያዩ የሁለትዮሽ ቀጠናዊ ጉዳዮች ላይ ይመክራሉ ተብሎ ይጠበቃል። የእስራኤሉ ፕሬዝዳንት የመጡት የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን ከመጡ ከሳምንት በኋላ ነው። ኤርዶዋን አዲስ አበባ በነበሩበት ጊዜ እስራኤል ለሶማሌላንድ የሰጠችው የሀገርነት እውቅና ለሶማሌላንድም ሆነ የአፍሪካ ቀንድን ጠቅም ነው ሲሉ ነበር ተናግረው ሄዱት። ይህ ከሆነ ከሳምንት በኋላ የእስራኤል ፕሬዝዳንት ለይፋ የሥራ ጉብኝት አዲስ አበባ ገብተዋል። ከዚሁ ጋር በተያያዘ የእስራኤል ሚዲያዎች እየዘገቡ የሚገኙትን አንድ ጉዳይ እናጋራችሁ። እዚህ በምስሉ ላይ የምትመለከቱት የጦር መሳሪያ እስራኤል ሰራሽና ታቮር የተሰኘ ትጥቅ ነው። የእስራኤል ተንታኞች እንደሚሉት የጦር መሳሪያው የጠቅላይ ሚኒስትር አብይ አህመድ መንግስት ልዩ ጥበቃ ጓድ የሆነው ሪፐብሊካን ጋርድ በጥበቃና አጀባ ሰዓት የሚጠቀምበት ይህንኑ ታቮር የተሰኘ
የተሰኘ እስራኤል ሰራሽ የጦር መሳሪያ ነው ሲሉ ዘግበዋል። ይህ መረጃ እስራኤል ለኢትዮጵያ መንግስት ወሳኝ የጸጥታና መከላከያ አጋር እንደሆነች ለማሳየት ነው ተብሎም ተተርጉሟል። መረጃዎቹም እስራኤል ታቮር የተሰኘውን ክላሽ መች ለኢትዮጵያ እንደሸጠችውና በምን ያህል ዋጋም እንደሆነ ከመግለጽ ተቆጥበዋል። ነገር ግን በፈረንጆቹ 2002 ገበያ ላይ ባለው ዋጋ ህንድ 3000 ክላሽንኮቮችን ከእስራኤል በ20 ሚሊዮን ዶላር ገዝታለች። የኢትዮጵያ መንግስት ኤሊት ፎርሱን ለማስታጠቅ ታቮርን ከእስራኤል የገዛው በፈረንጆቹ 2000 ገደማ እንደሆነ ለማወቅ ችለናል። ወደ ቀጣዩ ጉዳያችን አመራን። ነይ ወደቦቼንና ኤርፖርቶቼን ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት እናድስ። ሶማሊያ ናት። የሶማሊያ መንግስት አሜሪካ የሶማሊያን ወደቦችና የአውሮፕላን ማረፊያዎችን ወይም ኤርፖርቶችን ለወታደራዊ አገልግሎት እንድትጠቀም የሚፈቅደውን ስምምነት ለማደስ ጥያቄ አቅርቧል። ይህ የሶማሊያ ጥያቄ የመጣው ራሷን ነጻ ሀገር አድርጋ ያወጀችው ሶማሊላንድ ለአሜሪካ የማዕድን ቁፋሮና የወታደራዊ ጦር ሰፈር ለመስጠት ጥያቄ ካቀረበች ከቀናት በኋላ ነው። የሶማሊያ የውጭ ጉዳይ ሚኒስትር ዴኤታ አሊ መሐመድ ዑመር እንደገለጹት ሶማሊያና አሜሪካ እንደ አውሮፓውያን አቆጣጠር ከ1980 ጀምሮ በወደብና አየር ማረፊያ አጠቃቀም ላይ የቆየ ስምምነት አላቸው። ይህንን ስምምነት ለማደስ የቀረበው ጥያቄ ብቸኛው ህጋዊ የጸጥታ ትብብር መስመር ነው ብለዋል። የውጭ ኃይሎች ከሶማሊያ ጋር ወታደራዊ ትብብር ለመመስረት የሚፈልጉት ሀገሪቱ በቀይ ባህር መግቢያ ላይ ስለምትገኝ ነው። ሶማሊያና ሶማሊላንድ የአሜሪካንን ድጋፍ ለማግኘትና ስትራቴጂካዊ አጋር ለመሆን ከፍተኛ ፉክክር ውስጥ ናቸው። ሶማሊያ አሁን ለአሜሪካ ያቀረበችው ጥያቄ ሉዓላዊነቷን ለማስጠበቅና ሶማሊላንድ ከውጭ ኃይሎች ጋር የምታደርገውን ግንኙነት ለመገደብ ነው ተብሏል። ከአዲስ አበባ ጎጃም ጎንደር የሚመላለሱ አሽከርካሪዎች ለተከታታይ ቀናት ቤንዚንና ናፍጣ በመጥፋቱም በትራንስፖርት እንቅስቃሴ ላይ ችግር እንደተፈጠረ ተሰምቷል። ቅሬታ አቅራቢዎች እንደገለጹት በተከታታይ ቀናት በነዳጅ ማደያዎች የቤንዚንና የናፍጣ አገልግሎት ስርጭት ባለመኖሩ ለህገወጥ ነጋዴዎች እየተጋለጡ መሆኑን ገልጸዋል። በነዳጅ ማደያዎች ነዳጅ በተራገፈ ማግስት ነዳጅ አልቋል በሚል ምክንያት ረጃጅም ሰልፎች ማየት የተለመደ ነው የሚሉት ቅሬታ አቅራቢዎች በህገወጥ ንግድ ላይ የተሰማሩ አካላት ዘንድ 2 ሊትር ቤንዚል 500 ብር፣ ናፍጣ እስከ 250 ብር ድረስ ለመግዛት አሽከርካሪዎች መገደዳቸውን ተናግረዋል። በተለይም በቤንዚል የሚንቀሳቀሱ ባለ 3 እግር ተሽከርካሪዎች በፍቼ ከተማ ባሉ የነዳጅ ማደያ ጣቢያዎች በሙሉ የቤንዚል ነዳጅ ባለመኖሩ በከፍተኛ ችግር ላይ መሆናቸውን ገልጸዋል። ኮንትራት ወስደው የሚያመላልሷቸው ህጻናት ተማሪዎችም ወደ ትምህርት ቤት ለማመላለስ እንደተቸገሩም ነው የተናገሩት። የትራንስፖርት አገልጋዮችም በተከታታይ በሚፈጠሩ የነዳጅ እጥረቶች የተነሳ አሽከርካሪዎች የትራንስፖርት ዋጋ በመጨመራቸው ለእንግልት መዳረጋቸውን ገልጸዋል። የአሽከርካሪዎችንና የተገልጋዮችን ቅሬታ በተመለከተ የኦሮሚያ ሰሜን ሸዋ ዞን ንግድ ጽሕፈት ቤት ተወካይ አቶ ቶልቻ ደሬሳ በሰጡት ምላሽ የቅሬታ አቅራቢዎቹ ችግር የተፈጠረው የነዳጅ አቅርቦቱና ተጠቃሚው በ20 በመቶ በማደጉና የነዳጅ አቅርቦቱ በተቆራረጠ መንገድ በመሆኑ ነው ሲሉም ይህም ችግሩን አስከትሏል በማለት ተናግረዋል። በተለይም የቤንዚል አቅርቦት በየጊዜው ያጋጠመ መሆኑን ገልጸው ይህንን ለመፍታት ከሚመለከተው አካል በየጊዜው ጥረት ቢደረግም መፍትሄ አለማግኘቱን የገለጹት የናፍጣ እጥረት አልፎ አልፎ ቢያጋጥምም የነዳጅ ክፍፍሉን ፍትሃዊ ለማድረግ ለከባድ፣ ለኮንስትራክሽን፣ ለግብርና ማሽን ተሽከርካሪዎች ከፍተኛውን ሊትር ነዳጅ ይሰጣል ብለዋል። ለህዝብ ማመላለሻና ለአነስተኛ ተሽከርካሪዎችም በኮታ እንዲከፋፈል እየተደረገ ነው የሚሉት ህገወጥ የነዳጅ ዝውውር ለመክታት ከንግድ፣ ከትራንስፖርት፣ ከከተማ መስተዳደር፣ ከገቢዎች፣ ከፖሊስ ጽሕፈት ቤቶች የተውጣጡ የጥምር ኮሚቴ አባላት በዞኑ ባሉ 11 የነዳጅ ማደያዎች ተገኝተው ከጠዋቱ 12 ሰዓት የማደያ ጣቢያዎችን ካስጀመሩ በኋላ ማታ 12 ሰዓት ላይ የዕለቱን ሽያጭ በመመዝገብ የህገ ወጡን ስራ ለመቆጣጠር ጥረት እየተደረገ ነው ማለታቸው ተዘግቧል። በተጨማሪም በ11 ማደያዎች ላይ ሰሞኑን በቂ ነዳጅ ይራገፋል የሚል ግምት ስላለ ችግሩ ይፈታል ነው ያሉት። በተለይም የህገ ወጥ ንግዱን ለመቆጣጠር ከፖሊስ ጋር በጥምረት እየተሰራ ነው ሲሉ አቶ ቶሌቻ ደሬሳ ጨምረው መግለጻቸው ተዘግቧል። ውድ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።